መብራቱ የውጭን ፕሮሰስ እንዴት ያደረክልኝ ነው? እየሄደልኝ ነው? እስቲ ቁጭ በይ አንድ ደቂቃ ላውራሽ። ቢቲ የጉዞውን ነገር እኔ አልጠላሁም። መብራቱ ድጋሜ ይሄን ነገር አልናገርም። ብዙ ጊዜ ያነሳውብክ ነው። ቻል ይያልክ ይመስለኛል። እድል ፈንታችን እንደሆነ ከዚህ ተሻለ ይሆናል እዛ። ምንድነው የምታስበው? ሁሉ ነገር በገንዘብ አይደል እንደሚያልቀው? በገንዘብ መጨረስ ምን ያቅታል? ግን ምን አለ መሰለሽ ብዙ ሰዎች ውጭ ሀገር ይሄዳሉ። በተለይ ባለ ትዳር ይሆኑ የዳኑ ሆነ ያልዳኑ ሰዎች የኑሮ ሁኔታ አለመች ሲላቸው በተለያየ ስቴት ይቀመጣሉ። ጋፑ ይሰፋል። በኋላ ትዳራቸው ይፈርሳል። አንዱ ሌላ ያገባል። ይሄ በየቀኑ በየጊዜው የምንሰማው ነገር ነው። ስለዚህ እግዚአብሔር ደግሞ ላንቺ የተናገራቸው እነዛን የተስፋ ቃሎችሽን አረሳቸውም። ምንድን ያለሽ? ከታላላቆች ጋር አውልሻለሁ። በሀገሪቱ ቁንጮ የተባሉ ሰዎች ካንቺ ምክር ይለገሳሉ። አይምሮሽን ከፍታለሁ በጥበብና በእውቀት ሞላሻለሁ ብሏል። ስለዚህ እድል ፈንታሽ ያለው እዚህ ነው። በዚህ ነገር ላይ እንደው መጫን አይደለም ግን የሚሰማኝ ነገር ይሄ ነው። ባንሄድስ? መብርዬ ካልክማ ትምርቴን ለመከታተል ውጭ ሀገር ይሻለኛል። ሰው ሀገር መቼም እንደ ሀገር ቤት አይደለም። ገና ይመቸን አይመቸን ይቀበሉን አይቀበሉን ሳይታወቅ ምኑና ምን ነው የምንሄደው? ለምንድን ነው ግን ጨለምተኛ የምትሆነው? ቢቲ በህጋዊ መንገድ አለመሄድ እኮ ከጨለማም በላይ ድግድግ ጨለማ ነው። በቃ አንተ እዚሁ መቅረት ትችላለህ። ብርሃን ይብራልህ። እኔ ሄዳለሁ። መንገዴ ላይ ግን አትቆም። በጣም አዝናለሁ። በቃ ባልና ሚስት መግባባት አቅቷቸው እንደዚህ አይነት ውሳኔ ላይ ደርሳሉ ማለት ነው። የጨለማ ፎቢያ ካለብክ ምን ማድረግ እችላለሁ? ጌታ ሳይፈቅድ በግብታዊነት መሄድ አደጋው የከፋ ነው ስላልኩ የጌታን ጥበቃ ለራስ አድርገህ በእኔ ማስተዋል ተደገፍ እያልከኝ እኮ ነው። ተይ ከፋኛል። በመወዳት ባንቺ በውዷ ባለቤቴ መጎዳትን አልፈልግም። እኔም ሆዲ ብሰኛል። በባለ የነገ ህልሜ ግን እንዲጨልምብኝ አልፈልግም። ይገርማል። ቀኑ ሙሉ ስትፈልግ ስትደመመዋል። በቃ አያግሪ። በቃ በውሳኔሽ ተስማምቻለሁ። እንዲህ ነው የሚባለው። የተናገረው ጌታ አይደል? በየትኛውም ቦታ ትንቢቱ ይፈጸማል። እዚህ ያሉትን ለትርፍ የገዛናቸውን መኪናዎች እንሸጥና ሌሎችም ተጨማሪ ስራዎችን ሰርተን እንሄዳለን። በቃ አሁን ቀኝ እጄ ልሰጥህ እችላለሁ። ቀድሞስ? እሱን ቶ ለማንኛውም ስራ ልሄድ ነው። ልጅቷ ቁርስ አቅርባለች። ቁርስህን ብላ። መልካም። ደግሞ በዚህ ማለዳ ምን ፈልጎ ደወለ? ማን ነው? ላውድ አድርገው። እሺ። ማን ነው? ሄሎ ጋሽ ማብሬ እንዴት አደርክ? ምን እኮ በእናት ውጭ ያለው ወንድማ እኮ እግድ አስገባ ነው የሚለኝ። ምን እያልክ ነው ይሄና? እና እግድ ካስገባኛ ምን ቤት ነን? ክፍያ እኮ ፈጽመናል። ያካፍሉታ እኛ ምን አገባን? ባከህትዩዋ በጣም አስቸጋሪ ሰው ነች። መጥፎ ሰው ነች። እሱን ከውርስ ውጭ አድርገው ነበር መሰለኝ። ማብሪ ምን እየሆነ ነው? በጠራራ ቀን እንዘረፋለን እንዴ? በቃ ገንዘቡን ይመልሱልና። እሷ ከሀገር ወጣለች። ሄኒ 6 ሚሊዮን ብሩን ማን ነው ኃላፊነት የሚወስድ? በቃ የባንክ አካውንቷን አሳግዳ። አካውንቷ ላይ ያለው ገንዘብ የሚያሳየው 814 ብር ብቻ። ማብሪ ምን እየሆነ ነው? ቢቲ የገዛነውን መኪና ስም አላዞርንም። 6 ሚሊዮን ብር ይዛብን ሄደች ያለኝ ነው ያለው ደላላው። እንኳን ደስ አለህ። ያለ ጸጋና ምሪት መኪና ነግዳለሁ ብለህ የኔን እድል አመከንክ። ጌታ ይባርክ። እባክሽን አታልቅሽ የኔ ውድ። ቆይ ልገልፍትልህ። በስታንዳፕ ኮሜዲ ያዝናናኸኝ አይደል? የኔ ውድ እባክሽን። አንቺ እኮ ከጌታ የተቀበልኩሽ በረከቴ ነሽ እኮ። ያ እውነት ነው። በትዳር ስለጠፈነኳት የትም አትሄድም ብለህ አንጀቴን እያቃጠልክ ድምጽህን ጎተት አድርጋ አስረዝመህ ወዴ ስትላት በሳሎን መርጆ ነው የተተከለች እንከፍ እየታየች አይደል? እነኚህ ርስታችንን ማንንም አይወስደውም። እግዚአብሔር በረከታችንን ያስመልስልናል። አረባከን ይሄንን የህልምህን 6ኛ ክፍል አትንገረኝ። ምን ትቃዣለህ? የጌታ ልብ አራራለሁ ብለህ ካሰብክ ጅል ነህ። እንደውም ጌታ ይበሳጭብሃል። ቆይ አውቄ ያደረኩት ነው እንዴ? በቃ ሰይጣን በዳነም ባልዳነም ሰው ተጠቅመው ነገን አጨልሟል። የዳነ ስትይ ማንን ነው? ቆይ ነብይ እንፈልጋለን። ራሱ ሰርቆ ሊያፋልግ የወጣውን ሰው ትዛስባልከኝ። እኔ ካንተ ጋር እስከ ዛሬ ድረስ መኖሬ
በጣም ነው የምትገርመው ህይወቴን እድሌን ሁሉ ነው ያበላሸከው በቃ ዞር በልልኝ ሶፋ ላይ ጄልተኛ ከጎኔ መተኛት አንገሽግሾሽ የጆች መዳፍኔን ቢያቅፉኝ እንደ ጃርት ሾክ ነው የሚወጉኝ ጌታ ሆይ ይህንን ጊዜ ጸጋህን አብዛልኝ ነይ በዚህ ልቀቀኝ ቅቤ ቀባይ መሰለህ እንዴ ምንድነው የምታደርገው እድሌን እኮ ነው ያበላሸኸው እንድትነካኝ አልፈልግም ራስህን ችለህ ሂድ ኦኬ ታይዳ እንዴት ነሽ ደህና ነሽ ወይ ሁሉ ሰላም ነው እየጠበቅኳችሁ ነበር አቆየንሽ አይደለ ችግር የለም በጣም ችግር ይቅርታ የለም እውነት ችግር የለም እኔ ክሳለሁ ካስ ነገር ችግር የለም እየጠበቅኳችሁ እሺ ይቅርታ እንግዲህ አጉል ቦታ መኪና ውስጥ ተቀጠርኳችሁ እንትን ቸኩል ስለነበር ወደ ጋራጅም ልሄድ ስራ ላይም ስለነበርኩኝ እዚሁ ቁጭ ብለን ጥላ ላይ እናውራ ብዬ ነው ይቅርታ ምን ሆናችሁ ነው ሰላም አይደላችሁ የሚስትራስ ባል ሆኖ ቤተሰብ የሚመራበት ጥበብ የለውም ምን የተፈጠረ ነገር አለ የውጭ ድል ልንሞክርበት ያስቀመጥነውን ገንዘብ ያው እሱን በፌስታል ቋጥረህ ወደ ባህር ጫመርኩ ነው የሚባለው ወይ ከትምርት ያለውንኩኝ ወይ ከኑሮ ያለውንኩኝ ቤቴ ተረጋጊ አይዳ ምን እያልሽ ነው አባወራ ሆኖ ቤቱን ማኔጅ ማድረግ ካቃተው ያሰላለፍ ለውጥ ጌታ ይፈልግ ይሆን እኔ ግራን ይገባኝ የምን ገንዘብ የጠፋባችሁ ማለት በንግድ ዓለም ውስጥ መውጣትና መውረድ ያለ ነው ግን ኪሳራ ሳይሆን መኪና ገዛን ገንዘብ ከፈልን በኋላ ላይ ወንድምየው ደግሞ እግድ አስገባና ሴትየዋ ደግሞ ገንዘቡን ተቀብላ ወደ ውጭ ሀገር ሄዳለችና ምንም ማድረግ አንችልም በቃ አይዳ እኔ አሁን እየሸነገልኩኝ መኖር አልፈልግም አንድ ውሳኔ ላይ ደርሻለሁ ማለት ምን ማለት ነው እንግዲህ የቤተክርስቲያንን ስም መጠበቅ ካስፈለገ አብሬ ይኖራል ግን አልጋዬን እለያለሁ ያማ ይሆንም ለእግዚአብሔርስ እሺ ሽንገላ ጠላላ ያለውን ጌታ ማታለል ይቻላል እንዴት ነው ነገሩ ለኔ ህይወት ማያስበውን ሰው አቅፌው አብሬው ልተኛ አይዳ ታያት እሷ ያለችውን ታድርግ እኔ ወጣዋለሁ ቢታንያ በሀገሪቱ ቁልፍ ቦታዎች ላይ እንደምትቀመጪ ለሚኒስትሮች ካንቺ ምክር ስትለግሽ አያለው ብሎ እግዚአብሔር ሲናገርሽ ምስክር ነበርኩኝ የሳይዳ የተሻለ የትምርት ኦፖርቹኒቲ ደግሞ የሚገኘው በውጭ ሀገር ነው ብያምናለሁ ታይዳ እኔ ተስፋ ቃሏ እንዲፈጸም ፈልጋለሁ አይ እሱን እንኳን ቶ በእድሌ ላይ ኬላ አስቀምጣ ሬድ ካርፔት ነው ትለኛለህ እንዴ ቢቱ አሁን ለኔ ድሉን ስጡኝ እንግዲህ የመስዋዕቱን በጌታ ያዘጋጃል አይደል ከኔ የሆነ አንዳች የለም የምትማሪበትን ዩኒቨርሲቲ የየሴሚስተሩን ገንዘብ እኔ ያስገባልሻለሁ ለኪስ ለልብስ የሚሆን በጀት ተበጅተልሻለሁ ምንም የሚቸግርሽ ነገር አይኖርም መብሬ አንተ ደግሞ በክፉም ሆነ በደግ ጊዜ ከቤተክርስቲያን ጎን ቆመሃል የከሰርከውን የመኪና ገንዘብ አበድርሃለሁ እንደምታተርፍ አውቃለሁ ደግሞ ቢከስርም አልጠይቅህ በቃ ጉልቻችሁ ሰዓት እንደድበት የኔ ናት ዘናበይ በምትፈልጊው ነገር ሁሉ ደውይልኝ በማንኛውም ሰዓት ሌት ከቀን ቢሆን ማለት ነው ሁሌም ከጎናችሁ ነኝ እኔ ብቻ ሳይሆን ቤተክርስቲያንም ከጎናችሁ ነች አይዳይ በጣም አመሰግናለሁ ጌታ ይባርክሽ አንቺን ለማመስገን አዲስ ቃላት እስኪፈጠር መጠበቅ ይኖርብኝ ይሆን አላውቅም አይዳ መቼም ጫፍ ላይ የደረሰውን ትዳራችንን ስለታደግሽ እግዚአብሔር ባንቺ ስለተጠቀመ ጌታ ነባርካለሁ እኔ ቢትዬን በጣም ነው የምወዳት ከኔ የበለጠ እንድትኖር ነው የምፈልገው በብዙ አቅጣጫ በሁለንተናይ ሁሉ ዘመኔን ሁሉ እሷን ማገልገል እፈልጋለሁ እንዳጋጣሚ ሆነ ያው ያ ገንዘብ ከሰረ ግን ደግሞ ጌታ ታደገ እግዚአብሔር አንቺን ተጠቀመ እግዚአብሔር ከናንተ ጋር እግዚአብሔር ይባርክሽ ሌላ ምለው ነገር የለም እግዚአብሔር ከናንተ ጋር ነው በቢት ያሁን ባልሽን ወድሃለሁ ብለሽ ቀፊው አይዳ ይሻላል ብለሽ ነው እሺ ወድሃለሁ ትወዳለች እኮ እሷ እሺ አይዳ መልሽ እንግዲህ እግዚአብሔር ከናንተ ጋር ይሁን በርቱ እሺ አንቺም ባለው ነገር በሁሉ ነገር ተዘጋጃጂ በእውነት በጣም እናመሰግናለን እሺ ሰላም ሁሉ ተባረኩ እግዚአብሔር ይባርካችሁ
በእውነት እግዚአብሔርን አንድ ቀንም ቢሆን አፍሬበት አላውቅም። የእግዚአብሔር ስራ ድንቅ ነው አይደል? በጣም እንጂ አጥፊና ጠፊን አብሮ አንድ ላይ ማጎሩ ምን እያልሽ ነው? ካልገባ መዝገበ ቃላት ፈልገህ ማገላበጥ ነው እንጂ ምን አድርጊ ትለኛለህ? ከምርኔ አጥፊሽ ነበርኩ። በሰው እርጥባን ትምህርቴን እንድቀጥል አድርገህ አለማኸኝ እንጂ። በይ በሰላም እንሂድ። ሰላሜን የጠበቀልኝማ እግዚአብሔር አይዳን አስነስቶልኝ ነው። አንተ ምስጋና ይሁዳና ዝማሬ በምስጋና ለኡና መስገና ለአምላክና ሰራና ወይዳ ባሉ በትሩና ሰራና ወይዳ ባሉ በትሩ አንተ ምስጋና ይሁዳና ዝማሬ በምስጋና ለኡና መስገና ለአምላክና ሰራና ወይዳ ባሉ በትሩና ሰራና ወይዳ ባሉ በትሩና ቢትዬ በጣም ይቅርታ ለራት ሳምሽ ይስራልሽ። በእናትህ ስራ ላይ ነኝ እስቲ በጣም ይቅርታ። ምን መሰለሽ በጣም ታክሲ የለ ምን የለም እንደገና ራይድ በጠራ ራሱ አንገባም አሉ። እዛ አላይመንት ነው ምናምን ያራግፋል አሉ። እንዴት ነሽልኝ? ምን ነው አቆየኸኝ? እኔ እንግዲህ መኪና የለኝም በእግሬ እኮ ነው ሮጬ የመጣሁት። መኪና ልሽ ለማለት ነው? ኧረ አላልኩም። ምን 70 ሳንቲም አውጥተሃል ገዛህልኝ። የገዛችሁ አይዳ እሷ ትጨነቅበት። አንዴ ስልክ እዛው አታወሪም? ረጅም ወሬ ነው። የሻርጋንቻ ሐሳብ ይገዛኛል። ጥሩ ጓደኛዬ የክፉ ቀኔ ነሽ። በዚህ ጊዜ ከኔ ጋር ስላለሽ ከጎኔ ስላለሽ ስለምትመክሪኝ በጣም ደስ ይለኛል። አመሰግናለሁ። ተባረክ የኔ ቆንጆ። በቃ እሺ እንደዋል። በቃ እሺ ቻይ የኔ ቆንጆ። ጋር አዎ ከቸርችም አልቀርም እመጣለሁኝ። እንደዛ እናደርጋለን። ቤትዬ ማን ናት? የረጅም ሰዓት ስልክ ያሽ ደግሞ ፀሐይ ላይ ጓደኛዬ ናት። በሰላም ነው? ችግር ቢኖር አይዞሽ ልትለኝ ነው? ከኪሳራ ተረፈው ሀብት መናገር ብቻ ነው። ምን ነው ቤትዬ እኔ የለት ተለት ገጠመኞቼን አካፍልሽ የለ? አንደርስታንድ ማታደርጋቸው ናቸው። ያንቺ ምን የተለየ ነገር አለ? አሁን ያወራሁት እንዲገባ በእኔና በጓደኛዬ ሌቭል መገኘት አለብህ። እንደ ክርስቲያን ክብር ይጎደለ ገለጻ ይገባኛል። ይሄ አንተ የመጀመሪያው አይደለህም። ምኑ? አንዳንዶች ያልደረሱበት ከመረራታቸው በላይ የሆነ መሬት በረገጠው ቀስ ሲሞግቷቸው የተዘለፉ ያክል ይሰማቸዋል። አንቺ እኮ ሚስቴ ነሽ። ቢያንስ ሐዋርያው ጳውሎስ ስለ ትዳር ያስቀመጣቸው መልእክቶች እንኑር። ሁሉንም ነገር ወስደህ ክርስትና ላይ አትለጥፍ። ማንዋላችን እኮ ቅዱስ ቃሉ ነው። አንተም ስላጠናው ትምህርት ዕውቀት ከሌለ እባክህን ዝም በማለት ተባበረኝ። ቢቲ ኧረ ሞራል የሚባል ነገር አለ? መብራቱ የመጽሐፍ ቅዱስ የጥቅስ ክፍል ማንበብ ሌላ ነው። በቀለም ትምህርት የሚገኙ ዕውቀቶችን ባወራ በግንባር ብቻ ያልክ ብትመልስልኝ እንደሸነገልከኝ ነው የምቆጥረው። ሌላ ልጨምር? ከበቂ በላይ ነው። ከነ ልዩነቶቻችን ጋፓችንን ጠብቀን እንኖር። አሃ እኔና አንቺ ከቤታችን ሰርክል ያለፈ ውይይት አይኖረንም ማለት ነው? መብራቱ አንዳንድ ኮንቨርሴሽናችን እንደ ህዋ ሳይንስ ያለ ዕውቀት አይፈቱምና ትክክል ብለሃል። ቢትዬ እሺ ጌታ ብርክ ያርግሽ። ጌታማ ቢባርከኝ ነው የምስራቅ አፍሪካ ተወካይ ሆኜ የምቀጠረው። የጴንጤ እርግማንን አጣሁት ሲፈታ በውስጥ ታዋቂነት እንደዚህ አድርግሽ አይደል እንዴ? አረ ይሄንን አላልኩ። እሺ ምሳ ልጋብዝሽ እንሂድ። ሁለት ጊዜ ምሳ ምን ማለት ነው? ምን ማለት ነው? አሁን ያናገርከኝ አፒታይት መክፈቻ ስታርተር መሆኑ ነው? አሁን ዝም ብለን እንሂድ።
አቤት ቢታናን ፈልጌ ነበር። ቢታንያ የለችም። እርግጠኛ ነህ? አዎ የለችም። መኪናዋ ቆማ የለ እንዴ? መኪናዋን ዛሬ እኔ ነኝ የምነዳት። ለካ ቤተ ክርስቲያን አየሩ ተከፍቶ እንዳናገለግል የሚያደርገን እንዳንተ አይነቱ የሰማይ አክንባሎ ደፊ ስላለ ነው። መጽሐፍ ቅዱስ ምን እንደሚል ታውቃለህ? ለሚጠፉት የሞት ሽታንን ለሚድኑት ግን የህይወት ሽታንን ይላል የእግዚአብሔር ቃል። ለምን እንደጠላኝ አውቀዋለሁ። በእኔ ውስጥ ያለው መንፈስ ብትወደው ነበር የሚገርመኝ። ይሄን ጥቅስ ለኔ ሳይሆን ራስሽ ተጠቀሚበት። በመጀመሪያ ደረጃ በራፌ ላይ መተሽ ልትሰብኪኝ አትሽኝ። ለሁሉም ጊዜ አለው አይደል? ጓደኛ ለመጠየቅም ለመጸለይም የቤተ ክርስቲያን ህብረት ለማድረግም ጊዜ አለው፣ ቦታ አለው። ጓደኛ ይፈቅዳልኝ እንጂ አንተን ብዬ አልመጣም። እሷን የምትፈልጊ ከሆነ ቸርች እዛው ቸርች መገናኘት ይቻላል። በኢየሱስ ስም አንተ ትንሽ አታፍርም? እኔ እየመጣሽ እንድታውቂኝ አልፈልግም። 24 ሰዓት ሙሉ አልቀሰቀስኩም መጥቼ ጓደኛዬን ፍለጋ በቀን አንዴ ብመጣ የለችም እሷ። የለችም? አዎ። እርግጠኛ ነህ? አዎ። እንደ ውሻ ሂድ አትምጣብኝ አይባልም። ምን አይነት አጋንንት ነው የሰፈረብህ? በእናት ልትሰድብኝ ነው የመጣሽው? ጌታ የሰራልህን መኖሪያ ልትገለገልበት ነው እንጂ ይዘው ወደ ሰማይ ልትሄድ አይደለም። ለማንኛውም ግን መኖሪያ የዘላለም አምላክ ነው። ይሄ ቆርቆሮ አንድ ቀን ይጠፋል። እንግዶችን ለመቀበል ትጉ የሚለው ቃሉን ጥሰህ እንዳልገባ ትከለክለኛለህ? አንቺ እንግዳ ነሽ እንዴ? ጧት ማታ ወደኛ ቤት እየመጣሽ እንዴት እንግዳ ልትሆኚ ትችያለሽ? መንፈስ ከፈጠረስ አዝናለሁ በጣም። እኔና እሷ አንዳንዴ የግል ጊዜ ያስፈልገናል፣ ፕራይቬሲ ያስፈልገናል። ተሰማለህ? እኔ እኮ ስለ ጨው ስለ በርበሬ ላወራ አልመጣሁም። ልንጸልይ ለትውልድ ልንቃትት ብረትን ጓደኛውን ይስለዋል ተብሎ ተጽፏል የእግዚአብሔር ቃል። ታዲያ ጓደኛ ላይ ያስፈልጋት ነው? እዚሁ ዘግተህ እንደፈለክ ልታረጋት ነው ሐሳብህ? በጣም አዝናለሁ። ሁለቱም ባልና ሚስት አንድ ናቸው ይሌለ እንዴ? ማን ነው አንተ ብቻ ራስ ሆነ ቀጥቃጭ ያረገ? አንቺ የቤተሰብ ጣጣ አለብሽ እንዴ? ምንድነው የምትንጣጪው እንደዚህ? ክርስቲያን አይደለሽ እንዴ? ምንድነው እንደዚህ መለፍለፍ? አይ ቤተ ክርስቲያን እንደው ሚስትን ያገኘ በረከትን አገኘ በእግዚአብሔር ፊት ሞገስን ይቀበላል ተብሎ ተጽፎ ነበር። እናንተ ግን ከላይ ሆናችሁ ብቻ መቀጥቀጥ። አንተ እንደምትፈልገው ነው መሄድ ያለበት። በ21ኛ ክፍለ ዘመን እንዲህ ስታስበውስ ምን አለ አንተ ሞደርን ብትሆን? ያሳዝናል። መንፈሳዊ ሰው እኮ ዘመንን አይቀድመው፣ ዘመንን ይቀድማል። አንቺ ሌላ ብስጭት አለብሽ እንዴ? እኔ እንደዚህ መተሽ የምትናገሪው ስለ 21ኛው ክፍለ ዘመን ምን? አንቺ ነሽ ስለ ሴንቸሪ የምትነግሪኝ? ስርዓት ያዥ። ቤት መተሽ 24 ሰዓት ነው የምትቀመጪው። ይሄን አልፈልግም እንዴ? መጸለይ ትችያለሽ፣ ማምለክ ትችያለሽ፣ የፈለገሽው ነገር ማድረግ ትችያለሽ። እንደገና የሴትነት ጓደኝነታችሁን እስከ ሴት ድር መዝለቅ ትችላላችሁ። ነገር ግን አንዳንድ ጊዜ እኔን የሚነካና እኔን የሚያወክ ነገር እዚህ ቢሆን አልፈልግም። ይሄን ደግሞ አልፈቅደልሽም። ምንድነው? ዋናው ያው አንቺን ፈልጋ ነው መሰለኝ። ፌደራል መጥራት እኮ ነው የቀረው። አትገቢም ብሎ ይሄው እንደዘቆመልሽ አይደል እንዴ ባለቤትሽ? እንዴ ለምንድን ነው የከለከልካት? እኔና አንቺ ያው ፕሮግራም ስላለን ያው ሰው አያስፈልግም ብዬ ነው። አንድ ያለችኝ ጓደኛዬ እሷ መሆኗን ታውቃለህ። ስደክም የምትጸልይልኝ የምታበረታኝ ከጎን ያለችው ሰው እሷ ናት። እሷ መናገር አትችልም። ደግሞ ከገባክ ይሄ ቤት ያንተ ብቻ አይደለም፣ ያንተም የኔም ነው። ልትናገራት ሆነ ልትከለክላት አትችልም። ነግሬሽ። ኧረ ቤቴ ጌታ ነው። ሆ ይዘነው መንግስተ ሰማያት አንገድም። ግን ለምን እንደዋሸህ አውቃለሁ። ውሸታም ማን ነው? የውሸት አባትስ ማን ነው የተባለው? ታዲያ ልጆች ላይኖሩት ነው? ታዲያ ልጆች አሉታ ሌጋሲውን ያስቀጥሉለታል። ሆ ስሚ፣ ሰው አምጥተሽ ታሰድብኛለሽ እኔን ባልሽን? አልሰደበችም። ላስተዋለው ቃል የተናገረች ሰው እንደ መክሊቱ ነው። አልገባውማ። እይታችን እኮ ይለያያል እንደ ጥሪያችን። ተሰቃየሁ። እኔማ ተቃጠልኩኝ በጣም። ሰው እንደው ልጸልይ ባልኩኝ በቀን 3 ትመጫለሽ አለኝ እኮ። በየቀኑ በቀን ትመጫለሽ እኮ አለኝ። ቅንነት እኮ ስለሌለው ነው። አያውቅማ። ቤቲ ሶሪ ቤቱ የምን መንሾካሾክ ነው? እንቁላል ልትበስልሽ ለማለት መንሾካሾክ ያስፈልጋል እንዴ? ደግሞ ልትበስልሽ አይባልም፣ ልትበስላችሁ ነው የሚባለው። ሁሉን ነገር ሲንግል ታረጋዋለህ። ቢታንያ ለምንድን ነው እንደዚህ የምትናገሪው? እኔ እሷ አንቺ የሚስማማሽ ምግብ ላይስማማት ይችላል። ስለዚህ በዛ ምክንያት ነው። አንቺ ደግሞ እንቁላልና የእንቁላል ተዋጽኦዎች እነዚህ ኦምሌት ምናምን ተወጃለሽ። ለዛ ብዬ ነው። እሺ እቴ እንቁላል ልትበስልሽ? እንቁላል እዛው ለሚስት ፈጣሪሽ ባልሽ ነው ተብሎ እንደተጻፈ የኔ ባሌ ፈጣሪ ነው። የማገለግለው አምላኬ ያስብልኛል። አንቺ ሰው ቤት መጥተሽ እንደዚህ የመናገር ሞራል አለሽ እንዴ? ተዋት ትናገር። ምን አለች? እውነቷን ነው። በህይወቴ ብዙ ክርስቲያኖችን ብዙ አገልጋዮችን አይቻለሁ። እንዳንቺ ግን በባልና ሚስት መካከል መጥቶ እንደዚህ የሚናገር ሰው አይቻላል። እኔ ባንተና በእግዚአብሔር ሐሳብ እንጂ በባልና ሚስት መካከል አልገባሁም። ሰማለህ? ሲጀምር ቤቴ ነው ያልከው፣ የሰው ቤት ነው ያልከው። ቤት የእግዚአብሔር ነው። እያንዳንዱ ቤት ግን በእግዚአብሔር ተዘጋጀ ተብሎ ተጽፏል። ይሄኔ ጌታ ባይረዳህና ባትሰራው
አፈር ላይ ትንደባለን ነበር እንዴ ምን ነው እያንዳንዳችን እኮ ጥለነው እንሄዳለን አይደል እንዴ 3 ሜትር ጨርቅ እኮ ነው ይዘን ምን ሄደው ይዘው የምትሄደው ጌታን ብታስቀድም አይሻልህም የዚህ ቤት ራስ እንደሆነ ጌታ ነው አረ ታይም ስንቱ ንብረት አፈር በላ እንኳን ቤቱ እና አቤት አቤት እሱም ብሎ ደግሞ የሚስትን የልብ ትር ታዋቂ ልንገርሽ አይደል እንኳን ይሄ እንቁላል ጠባሽ ባልሽ አራጅ ስምበይ እንዳይሰማሽ ስምበይ ሰሚያለሽ እኔ ስንት ፌመስ አገልጋዮች ኢንቨስተሮች የሚፈልጉኝ አክቲቭ ከሁሉ ጋር ተግባቢ ስለየትኛው ቤት የሚያገባኝ ለጌታ አርጄ ወጥቼ ነው ከኔ ይሄንን ቆርቆሮ በልጦ ውጭ እንዴ ልባል ወይ የሺ ምን ሆነሽ ነው እንኳን ላንቺ እኮ ለኔ ማልጠቀመ እኔ አንድ ነገር ልንገርሽ የሱ የነገር የበቃኝ መቼ ነው ያኔ ከሰረ ጊዜ በቃ ልክ ሲከስር የእግዚአብሔር ሞገስ ከሱ ጋር እንደሌለ ገባ ይሄ ግለኛ የወንጌል ማህበረተኝነት እንኳን አልገባው እንቁላል አሁን ላንቺ ብቻ ልትመስልሽ ይባላል የሴት ሞራል የማይጠብቅ ጌታ ሆይ ታያለህ እነዚህን አስወግደው ለእግዚአብሔር ነው ሞታ በቃ ትንሽ ቀን ነው የሺ በቅርቡ ውሳኔና አሳውቅሻለሁ እርግጠኛ ሆኜ የምነግርሽ ግን ዳግመኛ እዚህ ቤት ስትመጪ በር ላይ ሆኖ የሚከራከርሽን ሰው ግን እዚህ ቤት አታይም ቶሎ እግዚአብሔር እንዲገላግለኝ ጸልይ አምረሪ አጥብቄ ይነቅለዋል ጌታ መንሹ በእጁ ነው አሜን ይሁንልኝ እግዚአብሔር ሆይ እነዚህን ላጠራ ቀብተኛል አውቃለሁ አይኖቼ ተከፍተዋል ምንም ግራ አይገባኝም ጨክኝ ይልሻለሁ ጨክኝ እናወራለን ደግሞ ተገናኝተን ማታም ቢሆን ነጻስቶኝ ሚስኮል አርጊልኝ እናወራለን ሲደውልሽ አንሺ አንድ ነገር ልንገርሽ እኔም ንቄዋለሁ ጌታም ንቆታል ወይ ሰርቶ ከስራው አልሆነ ወይ ከገንዘብ አልሆነ ባዶ ቢታንያ ትዳር መች እንደሆነ የሚያምረው ታውቂያለሽ ያኔ ቬሎ ለብሰን ሰው ሁሉ ፊት በቃ እልል እየተባለ እየተዘመረ ያኔ ብቻ ያበቃል ይገርምሻል ስትገቢበት ግን ቃጦሎ የጎኑ ጋት የአይን እሾህ ነው በቃ ትዳር ማለት ለእግዚአብሔር ነገር አይመችም ይሄውና እንዳንጸልይ እንዳናወራ እዛ ተመለሻለ እዚህ ገብተን ደግሞ ስለ እንቁላል ስለ ቲማቲም ያወራልኛል ጌታ ይመስገን እናንተ ነቅሎ መጣ ምን ነው እነዛ ጃንደረባ ሆኖ የሚኖሩ ሰዎች የታደሉ በቃ ማንንም ከፊታቸው አይቆምም በእውነት የታደሉ የከበሩ ዋጋቸው እጅግ ታላቅ ነው እኛ ግን በእንዲህ አይነት ሰው አስተሳሰባቸው በተበላሹ መከራ ትግል ወይኔ ጌታ ሆይ ነሐስ ሆነብን ሰማዩ እነዚህ ያሉ እንዴት እናገልግል እንዴት አርደን እንውጣ ኡፍ ቢታንያ አስቢበት ፕሊዝ ያልጨረስኳት ነገር ስላለች እሷን እስከምጨርስ ብዬ ልታገሰት በእውነት ገፋ አርጊው በጸሎትም ቢሆን እኔም ገፋ አረጋለሁ ጸልይልኝ ጸልይ ሳሎን ጌታው ያሳልፈ ብትሰጠን እንደልባችን በፊት ድፍት ብለን ባመሰገንበት እንደዚህ ሰው እንደውሻ እንደው ዓለማዊ እንኳን አያረጋው እንደው አንድ ምዕራፍ አንብቧል ምን ነው ትዳር ለጌታ ካልሆነ ጥንቅር በጌታ ስም የሚመጣ የተባረከ ነው ይላል እኮ መጽሐፍ ቅዱስ እንዴ እኔ እኮ ጌታ ነው ክዬ እኮ ነው በየሰው ቤት ለጉብኝት የምሄደው እንደውሽ ማለት ነው የምትፈልገው ከቅድም ጀምሮ ከበር ጀምሮ ነው ለከፈኝ አሁን ደግሞ እንቁላል ልጥበሽ ይባላል ነፃን ትያንቺ ለሱ እንዴ ምን ነገ ለማናገኘው ሰው ምን አስጨነቀሽ አራት እና ልጅ ቢታንያ እንዴት ነሽ ምን ነቆየሽ እንደምታቂው አገልግሎት ጸሎት ስንት ነገር ይዘኛል መች እንዳንቺ ደላኝ ይልቅ ዛሬ የመጣሁት አዲስ ነገር ናፍቆኝ ነው ምን አዲስ ነገር አለ አዲስ ነገርም አለ ይሄንን ሁሉ ነግርሽ አይደል እንደዚህ ኩት ብዬ ላገኘሽ የፈለኩት ቆንጆ ቀጥይልኝ እስቲ ትምርቴንም ጨረስኩኝ ጥሩም ስራ እግዚአብሔር ይመስገን አግኝቻለሁ እግዚአብሔር መልካም ነገር አደረገልኝ እግዚአብሔር ይመስገን ትምርቱንም ቢሆን የጸሎታችን መልስ ነው ይልቅ እሱ ታዩ እዚህ ምድር የሚቀር ነው እሺ ባለቤቴ መልካም ሰው ነው ምንም ችግር የለበትም ግን ባክሽን አሁን ልሰራው ካሰብኩት ስራ ጋር ፍቅር ይዞኛል በዛ ላይ ደግሞ እግዚአብሔርን ማገልገል ፈልጋለሁ ሙሉ ጊዜ ሰጥቼ ስለዚህ ለምን ይያዛለሁ ትዳሬ ልፈታ አስቤያለሁ አሁን ወደ ምፈልገው ነጥብ መጣሽልኝ ለዘመናት የመከርኩሽን የጸለይኩልሽን ጸሎቴ መልስ ነው የሆነው ባለቤቴ ልጠብቅ የምችለው እግዚአብሔር ባረገልኝ ነገር ውስጥ የባለቤቴ እጅ ቢኖርበት ነበር ነገር ግን አንዳችም የለበትም እግዚአብሔር ባዘጋጀው ሰው ነው ይሄ ሁሉ ነገር የተደረገው ነፃ ሆኜ እንደፈለኩኝ ሆኜ እግዚአብሔር በመፈልገው መንገድ ሄጄ ሮጬ እግዚአብሔርን ማገልገል የለብኝ ለዚህ ደግሞ ግዴታ ትዳሬ መፍታት አለብኝ ይገርማል ስጋና ደም አልገለጠልህም ነው ያለው ይሄ እኮ መንፈስ ቅዱስ ነው ያቀበለሽ እኔ አብሬ ጸልያለሁ ይገባኛል ግን
ውሳኔ ግን የሚያስወስን ጌታ ነው። ጳውሎስ ለወንጌል ተሰይፎ ምድሪቷን በወንጌል ገለባብጦ የሞተ ጀግና ነው። ግን ምን አለ? እንደኔ አለ ባታገቡ መክራለሁ። ለምን? ለአገልግሎት። አየሽ ያገባ አለ ለሚስቱ ለገዛ ልጆቹ እንጂ ለጌታ አይኖርም አለ። ያላገባ ግን ለጌታ ይኖራል። እውነቱን ነው። አየሽ ልጅ ይዛላ እንኳንም ልጅ ያልኖርሽ እግዚአብሔር ይመስገን። ልጅ ደግሞ ካለ የማይበጠስ ገመድ ማለት ነው። ልጁ በህይወት እስካለ ድረስ ታስፈልጊዋለሽ። ባል ነው በቃ ለጌታ ብለሽ ምክንያቱም ለኔ ብሎ ሚስቱን ባሏን ማለት ነው ደግሞ ያልተወ ለኔ ሊሆን አይገባም። አርደሽ መውጣት ነው። ኢየሱስ ጌታ እውነትሽን ነው እባክሽ። አዎ ያለንን ሁሉ ካልተውንኛ የጌታ ወዳጆችም አይደለንም ሲጀመር። አሁን ደስ ያለኝ ለትዳር ሳይሆን ስለመለየትሽ እግዚአብሔር ይመስገን። አርዶ መውጣት ማን ያገኘዋል? በዚህ ሰልፍሽ በሆነ ትውልድ መካከል ለእግዚአብሔር 0.5 ሳንቲምስ ቢሆን መተው ትልቅ እድል አይደለ? እግዚአብሔር ይመስገና አብረን አገለገልናታ። የውልሽ ጓደኛዬ ያላጫወትኩሽ ነገር እኔ ምን የመሰለ ትዳር ነበረኝ። አንድ ቀን ቸርች የሆነ ችግር ተፈጠረ። ያገለገሉ ሰዎች ልናስታርቅ እሱን ልናስተካክል የእግዚአብሔር ቤት ልናስተካክል እስከ 4 ሰዓት አመሸው። ከዛ እስከ 4 ሰዓት ነው የምታመሸው አለኝ። እንዴ እየጨፈርኩ እኮ አይደለም እየደነስኩ እኮ አይደለም አምላኬን ሳገለግል ቸርች ታቃለ ቀጥሮኝ ነው አንተ ራስህ ነው የሸኘኸኝ ስለው እስከ 4 ሰዓት ቸርች አናቀም ሲለኝ እንዴት ብልጭ እንዳለብኝ ዞር ስል መጥበሻ ነበር ብድግ አድርጌ ፊቱን ላጸዳለት ስል የፍርሃት መንፈስ ወደቀበት። ቀስስ ብሎ ሳይ በቃኝ አልኩኝ። አርጄ ወጣው የው እስከዛሬ እንዳንቺ አይነቱ ምስኪን መወሰን ላቃተው ጌታን ሊያገለግል የዳዳው ለተያዘ ኃይልና ብርታት ሁኜ ያገለግልኩ ኖራለሁ። የአምላኬን ስራ አስፈጻሚ ሁኜ ቀረሁ። የኔ ጓደኛ እመመክርሽን እምጸልይልሽን ማነባልሽን እኮ እውን እኮ ነው ያረክሽልኝ። አብሮኝ የሚያገለግል ደቀ መዝሙር አፈራው ማለት አይደል? በመሰረቱ ትዳር ለኛ ድሎት ነው እንጂ ለወንጌል እንቅፋት ነው። እዚህ ምድር የሚቀር ነው። ትዳር ይዘሽ ትሄጃለሽ መንግስተ ሰማያት አንሄድም። ህይወታችን ነው ይዘን የምንሄደው። ጓደኛዬ እውነት እንናገር ሞራሌን ነካሻት በይኝና እንደ ወንድስ ትኮሪበታለሽ። እንቁላል ከመጥበስ ያለፈ ህይወት አለው። ይሁን በቃ እኔ ቻዛ ሳሎን ላይ እኔ እንጃ ሴት መስሎ ሳይወራሱ እኔ እንጃ ብቻ ላንቺ ተውልሻል። ወይኔ በዛ ላይ ሰው አይወድም። እኔ ልንገርሽ የትዳር አማካሪ ነኝ። ብዙ ቤት ረግጫለሁ። እናቃለን እኮ ትዳራቸውን ፈተው አልጋቸውን ለይተው እንዳልተፋታ ሆነው ውጭ ሀገር ሄደ ቀረ እየተባለ አልተሳካም እየተባለ ቀን እየተንጓተተ አልጋ ለይተው የሚተኙ ስንት አቃለሁ። ግድ የለም ይከብድሻል። ሌላ ቀን አጫውትሻለሁ። ለማንኛውም እግዚአብሔር ይመስገን ጥሩ መስመር ላይ ይዘሽልኛል። ያ እንዳልመጣበት የለችም እያለሽ የለችም የሚለኝን ሳሎን ፈልሰስ ይያልን አንዴ በልሳን አንዴ በባይብል ስቴዲ አንዴ ተንበርክከን አንዴ ተኝተን እንደፈለግን ሆነን ለጌታ ክብር ያለንን ለእግዚአብሔር ስናረግ የትኛው መጽሐፍ ነው የሚቃወመን? እስቲ ንገሪ። መጽሐፉ እንደሚለው ራእይ ወደ ፍጻሜው ይቸኩላል እንደሚል እንቸኩላለን እንገሰግሳለን። ቢታንያዬ እያወራን መንፈስ ቅዱስ አንድ ሐሳብ አቀብሎኛል። መንገዴ ላይ እንዳትቆሚ ከነገ ጀምሮ የሚቀጥሉትን 2 ወራት በቤትሽ እመሽጋለሁ፣ እጸልያለሁ፣ አነባለሁ። ባርክ እግዚአብሔር አሁን ተናገር አጸናለ። አሜን። ይቺ የእግዚአብሔር ጣት እኮ ናት። በእናትሽ ጌታ ይባረክ። በቃ እንደዋወል መፍጠን ነው። ራእዩ ይቸኩላል ወደ ፍጻሜው መፍሰስ። ይሄ ቀይ ጃኬትሽ ያምራል፣ ግን አዘውትረሽ ባታረጊው ደስ ይለኛል። ለምን የሆነ ኦኬዥን ጠብቀሽ ቢሮ አካባቢ የሆነ ስራ ምናምን ሲኖር እንደዛ ብታረጊው ጥሩ ነው። ያው ንግግር ለመክፈት ያህል ነው፣ ስለዘጋሽኝ ነው። ምን ነው አፈ ተቀብቷል መሰለኝ። ምላስ ለቀውባል። ባልገዛው ነገር አስተያየት መስጠት አይከብድም? እድሜ ላይ ዳ እሷ እኮ ናት ብዙ ነገሮችን ያስተካከለችው። አንተ በቲሸርት ምናምን ይሁን እንደ ጎረምሳ ራስን ካሰብክ ክብርን ካልጠበቅ እኔ ግን ክብሬን እጠብቃለሁ። አይዳ ዌልካም
ጋደና ቆያችሁ አመሰግናለሁ እባክሽ ቁጭ በይ እሺ ተማሪ እንዴት ነሽ እንኳን ደህና ቆየሽኝ እኔ ጎድ ደግሞ እንዴት ነው ያማረብሽ ትምህርትሽን በጥሩ ሁኔታ እንዳጠናቀቅሽ ሰማሁ በጣም ደስ ብሎኛል የሚገርም ነው በጣም የማረግ ተማሪ በስመ አብ ደስ ይላል በጣም ደግሞ ሳታደር ደግሞ በኢትዮጵያ የምስራቅ አፍሪካ ተወካይ ሆና ተቀማጭነቷ ናይሮቢ ሆና በጣም ደስ ይላል ሀገራችንን ልታኮራ ደግሞ እንዴት ነው ያማረብሽ ይሄ ትምህርትማ ተስማምቶሻል መቼም የምርቃትሽ ቀን እንደደረሰ ሰምቻለሁና የምስጋና ፕሮግራም ልናዘጋጅ ይጠራችኛል አዎ እንደዛም ይመስላል እህት አይዳ ከጌታ ቀጥሎ በህይወቴ ደማቅ አሻራን ያሳረፍሽ ሰው ነሽ ዛሬ ፈለኩሽ እኔና መብራቱ ለየብቻችን መሆን እንዳለብን ተሰምቶኝ ነው ይሄን ደግሞ ለቤተክርስቲያን አሳውቂ እኔም ራሴ ሄጄ አሳውቃለሁ እንዴ ምን እያልሽ ነው ፍቺ እንዴ የእግዚአብሔር ቃል ይደግፍሻል ባይደግፈኝም እሱና እኔ አንደርስታንድ መደራረቅ አንችልም የከፋጸብ የለን የትኛው ምክንያቶችሽ በጌታ ፊት ሞገስ አያገኙ የእናንተ ትዳር እኮ በእግዚአብሔር ቃል ነው የሚዳኘው ያ ማለት ቅድስናዬን ጠብቄ ሳላገባ ኑሬ መግፋት እችላለሁ ያው እንግዲህ አንዴ ከወሰነች አትጫኛት አንድ ተረት አለ አይደለ አራት ሰዎች አንድን ፈረስ ወደ ባህር ድረስ ይወስዱታል ፈረሱን ግን ማስጠጣት አይችሉም ፈረሱን የሚያስጠጣው ምንድነው ጥናቱ ነው ይባላል አይደል ስለዚህ እግዚአብሔር የሚወደውን ያድርግ እንዴ ቆይት ቢቲ አንቺም ሌላ አታግቢ ቅድስናሽን ተጠበቀ እንበል ስለ ባለቤት ስለመብራቱ እርግጠኛ መሆን ትችያለሽ እሱንም ጌታ ያረዳዋል ትሰሚያለሽ ብቻኝነት ፈትኖት ቢር ተጠያቂ አንቺ ነሽ የማከብርሽ አይዳዬ ቆይ በራሱ ህይወት ቢያለማ ሊሸለም ቢያጠፋ ሊቀጣ ወንጌል ገብቶት አይደል እንደ ጌታ ነው የተከተለው አየሽ ቢቱ ይሄንን ተቋም የምታፈርሽው አንቺ ከሆንሽ ጥያቄ ሁሉ ወደ አንቺ ያነጣጠራል እውነት ለመናገር በአሁኑ ሰዓት ከባድ ኃላፊነት ተሰጥቶኛል ከስራዬ ጋር ፍቅር ይዞኛል ስራም እኮ ቢሆን ከባልሽ ከገዘፈ ጣውት ነው በዚህ ሰዓት በህይወቴ ትልቅ ሚና ለተጫወትሽው አይዳዬ ለከፈልሽልኝ ዋጋ ከዛሬ ጀምሮ ጌታ እድሜ ከሰጠኝ ብታረጂ ልጦርሽ በደስታና በችግርሽ ጊዜ ከጎንሽ ልቆም ቃል እገባለሁ ባንድ አፍ ቃልሽን እንዳትበይ ምን ሲደረግ ህይወቴን ብሩህ መስመር አስይዘሽ ሰምቻለሁ ሰምተሃል ላንቺ የማይመጥንሽም በዚህ አጋጣሚ ለመብራቱም ለኑሮ በቂ ገንዘብ ሰጠዋለሁ ያዝ እንግዲህ መብራቱ ሁለት ድርሻ ወስዶ ሚሊዮነር ሊሆን ነው የምን ሁለት ድርሻ የኔም ድርሻ ለመብሬ ሊሆን ነው ዛሬ እንግዲህ በጣም መረር ያለ ቀን ነው ስለዚህ መጋረጃው ይገለጥ አይመስልም አብሬ ያስተማረሽ ለቤታችሁ ቀለብ ይሰፈረላችሁ ለልብስና ጫማ እንዲሁም የመዋቢያ ዕቃዎችሽን መኪናዋን ጭምር ሰላም ለዚህ ቤት ቢታኒያ እንዴ እንዴት ነህ ከፍተ ነበር እኮ ሁሉ ሰላም ነው እግዚአብሔር ይመስገን ደህና ነሽ ወይ እና ኤልዳና እና ክርስቲያን እና አሜን ሁሉ ደህና ናቸው ሁሉ ሰላም አንተ እንዴት ነህ ባለቤት ትደውልልኝ እኮ ምን አጋጠማችሁ ብዬ ነው ፈጥኜ የመጣሁት ምንድነው መሰለሽ እኔና እሷ ትንሽ ሰሞኑን አለመግባባት ላይ ነው ያለነው እንግዲህ 4 አመት ተማረች አይደለ እግዚአብሔር ያለላትን ነገር ልትጨርስ 1 አመት ሲቀራት ውጭ ሀገር ካልሄድም ብላ ተነሳች አዎ እና ይሄ ደግሞ በቃ በተለያየ አይነት ነገር ምሳሌ እየሰጠው ሞገትኳት ውጭ ሀገር ሰው ሲሄድ ብዙ ችግር አለ ብዙ ትዳሮች ተበትነዋል ኢኮኖሚካልም ሆነ የስነ አእምሮ ችግር ብዙ ሰው ላይ ደርሷልና አሁን ውጭ ሀገር ብንሄድ ብንለያይ እንደጠበቅነው ባይሆን የማይሆኑ ነገሮች ውስጥ ብንገባ እግዚአብሔር እንደዚህ ያደረገን ብለን እንድናማው ነው ስለዚህ ይሄ እንዳይሆን ስለምፈልግ አሁን አንድ ዘዴ አሰብኩኝ አሁን የምነግዳቸውን የንግድ ስራዎች ሁሉ እንደከሰርኩ አድርጌ ልናገር ነው ያን ጊዜ ገንዘብ እኔ ጋር እንደሌለ ስለምታቅ የውጪውን ሐሳቧን ትቀለብሷለች ነገር ግን በዚህ ደግሞ ዲስከሬጅ ሆና በጣም ራሷን እንድትጎዳ ስለማልፈልግ ምን እናደርጋለን እኔ ጋር ያሉትን ብሮች ላንቺ ሰጥና ለሚያስፈልጋት ወጪ ሁሉ አንቺ እግዚአብሔር እንዳሳሰበሽ አድርገሽ ለሷ ተሰጫታለሽ አንድ መኪና አለች ገና ሽያጭ ላይ አለች እሱን እንድትጠቀም ታረጋለሽ በተረፈ ግን እኔና አንቺ ጋር ምንድነው እኔ በኪሳራ ውስጥ እንዳለው ሆነን ነው ይሄ ሚስጥር ጠብቂልን እሷን ግን ለትምርቷ ሰው እግዚአብሔር እንዳዘጋጀላት በዚህ ሐሳቢ ውስጥ እንድትጓዝ ነው የምናደርገውና አይዳይ እንግዲህ ባለቤቴን ለማዳን ስለ ይሄንን በዋሽ እንደው እግዚአብሔር ይቀየመኛል አይደለም ከውሸት ጋር ባይተባበርም ግን እንደዚህ ብንመክራት አንዳንድ ነገሮችን እግዚአብሔርን ተስፋ ቃል የተናገራትን ብናስታውሳት ነገሮች የሚስተካከሉ አይመስልም እንዴ ከማረግ ውጭ ትንሽ ኃላፊነት አለው ብዬ ስላስብ ቢታኒያ አንድ ነገር ከወሰነች ከሐሳቧ ፍንክቻ አትልም
አስበህ አምነኸኝ ስለጠራኸኝና ስላዋየኸኝ በጣም አመሰግናለሁ። ትልቅ ክብር ነው። በዛ ላይ ደግሞ በዘመን እንደዚህ አይነት ባሎች እኮ አይገኙም። ትንሽ የእንቅፋት መታን ብለው ትዳራቸውን ለመፍታት በሚያስቡበት ዘመን በድብቅ ዋጋ ከፍለ ሚስትህን ትዳርህን ለመጠበቅ የምታደርገው የምትከፍለው ዋጋ በጣም ከባድ ነውና ትዳርን ቤትን ንብረትን ያህል ነገር ሽጦ እዛ መሄድ ልክም ነው ብዬ አላስብም። በዛ ላይ ደግሞ እግዚአብሔር የተናገረውን ቃል ሁላችንም ሰምተናል። ስለዚህ ምን እናደርጋለን? አንቺን እንግዲህ እንደ ሀብታም ተዋናይ ልናደርግሽ ነው። ሀብታም ተዋናይ ታረጉኝ። እሺ እንደዛ ነውና እንግዲህ ግቢ እንዳልልሽ ሰው ስለሌለ በባዶ ቤትም መጥራት አይገባኝም። ግን ከዚህ የበለጠ ነገር የለም። እንግዲህ ይሄን ትወና በብቃት ከተወሽ ሌላው ቢቀር ሆሊውድ ውስጥ እንኳን ባትገቢ ቦሊውድ ትገቢያለሽ። እሺ እንግዲህ እግዚአብሔር ይመስገን። አሜን። ተባረኪልኝ። ተባረኪ። እኔ ባደራ የተረከብኩኝ አድራሽ ነኝ። የላከኝና የገንዘቡ ምንጭ ግን ባለቤትሽ ማብራቱ ነው። ምንድነው የምትናግሩኝ? እየቀለድሽ ነው? ምንድነው? አየሽ ቢቲ፣ ውዷ ባለቤቴ፣ ህፃናቶች ጨዋታ መስሏቸው የሚነድ እሳትን በእጃቸው መንካት ይፈልጋሉ። እነሱ የሚያዩት እንደ ጨዋታ ነው። ልጁ ጨዋታ ቢመስለውም ወላጅ ግን ምን ያደርጋል? ይከለክለዋል። ሲያበዛ ደግሞ በቁንጥጫም በጥፊም ተመቶ ይመለሳል። ሌላው ወላጆች ምንም የሚጣፍጥ ምግብ ቢሆን ህፃናቶች ያገኙትን እንዳይበሉ ይከለክላሉ። ለልጆች ምግብ ነው፣ ወላጅ ግን ለልጁ የሚስማማውን ምግብ ያውቃል። ስለዚህ ይከለክላል። ጌታችን ኢየሱስ ክርስቶስም እንደዚሁ ነው። ለኛ የሚያስበውን እሱ ያውቃል። በአንቺም ህይወት የሆነው ይሄ ነው። አየሽ እግዚአብሔር ስላንቺ የተናገራቸው እነዛ መልካም ቃሎች በዚች ምድር ላይ እንደሚፈጸሙ ጌታ ተናግሮ ነበር። እኔ ከጌታ ጋር ተወራርጄ የሚደርስብኝን ነገር በጸጋ ተቀበልኩ። ይሄው እስካሁን ሰዓት ድረስ እንኳን ልፍታ ስቲ ሞራል መነካቱ ብዙ ነገሩ ሁሉ ቀላል ነው። ነገር ግን የእግዚአብሔር ሐሳብ ይፈጸምና ከዛ በኋላ አንቺ እንኳን ብትሄጂ እኔ ደስተኛ ነኝ። እና መብሬ ነበር ያኔ ልብ ሲኖርልኝ ነበር። አሁን መፍታት ከፈለግሽ ቤትዬ እንግዲህ ምርጫው አንቺ ነው። በጣም ሳቋት አየሽ ኢየሱስ ክርስቶስ ራሱ እኛ በማይመች መንገድ ስንሄድ ያኔ ይቅር በለን እንኳን ብለን መናገር በማንችልበት ሰዓት ጌታ ምህረቱን አብዝቶልን ከክፉ ነገር እየሰወረ ዛሬ ለቤቱ አብቅቶናል። ይልቁንም ደግሞ ይሄን ትልቅ ተቋም እንዳይበተን አደረገ። እኔ እግዚአብሔር ስላንቺ የተናገረው ነገር እስኪፈጸም የምችለውን ብቻ ነው ያደረኩት። እንዴት ብዬ ራስ ይቅርታ እንደምጠይቅ አላውቅም። በጣም በድያለሁ፣ ንቄሃለሁ። እኔ በእግዚአብሔር ላይ ነው ተረከዜን ያነሳሁት። እባክህን ይቅር በለኝ። ለኔ ብለህ ብዙ የከፈልከው ባለ የተንከራተትከው የተጎሳቀልከው ባለ ለኔ ዳይመንድ ነው። በቃ ሁሉም ይቅር እባክህ፣ ሁሉም ይቅር። እኔ ከዚህ የተማርኩት ክርስቶስ ለኛ እንደኖረ እኛም ደግሞ ለሰው መኖር እንዳለብን ነው። ክርስትና ማለት ከራስ ተርፎ ለሌላው መኖር ነው። ይሄን ደግሞ ከመብራቱ ተምሬያለሁ። በእውነት አንተ መብሬ ባሌ ብቻ አይደለም አስተማሪ፣ ሁሉም ነገር ነክ ብዙ ነገር አስተምረኸኛል። ይሄው አንቺም አለሽ አይዳዬ። ባንቺም በእግዚአብሔር ፊትም ካሁን በኋላ ባሌን አክብሬ ተገዝቼ ልኖር ቃል እገባለሁ። እባክህ ድጋሚ ተነሽ እንላለን ስምህ ይመስገን ሁሉ ለበጎ አየን ሆኖልን ምሕረት ቸርነት ተከትለውናል ተከትለው በቤት ያኖሩናል ዘላለም
እንኖራለን በቤት ቅኔ የተቀኘን ዘላለም እንኖራለን በቤት እያሸበሸብን ሰው በቃ